ባለፈው የካቲት ምርጫ ባስተናገደችው በጀርመን ከጥቂት ሳምንታት በኋላ አዲስ መንግስት ይመሰረታል። የዛሬው አውሮፓና ጀርመን ዝግጅታችን አዲስ ጥምር መንግስት ይመሰረታሉ ተብለው የሚጠበቁት ፓርቲዎች የተስማሙበትን ውል ነው የሚቃኘው። ሂሩት መለስ አጠናቅረዋል። የጀርመን ክርስቲያን ዴሞክራትና የክርስቲያን ሶሻል ህብረት ፓርቲዎች ከመሃል ግራው ከሶሻል ዴሞክራቶች ፓርቲ ጋር ተጣምረው መንግስት ለመመስረት ሲያካሂዱ የቆዩት ንግግር ባለፈው ሳምንት አጋማሽ ላይ በስምምነት አብቅቷል። የካቲት 16 ቀን 2017 ዓ.ም የተካሄደው የጀርመን ምርጫ አሸናፊ የ69 ዓመቱ ፍሬድሪሽ ሜርስ የዛሬ 3 ሳምንት ተሰናባቹን መራሄ መንግስት ኦላፍ ሾልስን ተክተው ስልጣኑን ይዛሉ ተብሎ ይጠበቃል። ይሁንና ሜርስ መራሄ መንግስት ከመሆናቸው በፊት ስምምነቱ በሶሻል ዴሞክራቶች ፓርቲ አባላት መጽደቅ ይኖርበታል። የሶሻል ዴሞክራቶች ፓርቲ የወጣቶች ክንፍ ግን ስምምነቱን አልቀበልም ሲል አስታውቆ ነበረ። ሜርስ የሚመሩት የክርስቲያን ዴሞክራት ህብረት ፓርቲም ከ2 ሳምንት በኋላ በሚያካሄደው ጉባኤ ላይ ውሉን ማጽደቅ አለበት። እነዚህ ከተከናወኑ በኋላ ከጀርመን የህዝብ ተወካዮች ምክር ቤት 630 መቀመጫዎች 328ቱን የያዙት ተጣማሪዎቹ ፓርቲዎች ሜርስን ሊመርጡ ይችላሉ። ሜርስ ፓርቲዎቹ ስምምነት ላይ መድረሳቸውን ባሳወቁበት ባለፈው ሳምንት ስምምነቱ ለጀርመን ህዝብም ሆነ በአውሮፓ ህብረት ውስጥ ላሉ የጀርመን አጋሮች ግልጽ ምልክት ሰጥቷል ብለዋል። ሀገራችንን እንደገና ወደፊት የምናራምድበት ጠንካራ እቅድ አለን። የጥምረቱ ስምምነቱ የጥልቅ ምክክርና ድርድር ውጤት ነው። ከሁሉም በላይ ግን ለሀገራችን ዜጎች በጣም ጠንካራና ግልጽ ምልክት ነው። በአውሮፓ ህብረት ውስጥ ላሉ አጋሮቻችንም ግልጽ ምልክት ነው። ጀርመን እርምጃ መውሰድ የሚችልና ለመስራት የሚያስችል ጥንካሬ ያለው መንግስት እያገኘች ነው። ወደፊት ሀገሪቱን ያስተዳድራል ተብሎ ከሚጠበቀው ከጥምር መንግስቱ ዓላማዎች ውስጥ የኢኮኖሚ እድገትን ማበረታታት፣ የመከላከያ ወጪን ማሳደግና በስደተኞች ጉዳይ ላይ ከዚህ ቀደሙ የበረታ እርምጃ መውሰድ ይገኙበታል። በየካቲቱ የጀርመን ምርጫ የስደተኞች ጉዳይ ትኩረት ከሳቡት ውስጥ አንዱ ነበረ። ሜርስ ከስምምነቱ በኋላ በሰጡት መግለጫ አዲሱ ጥምር መንግስት ከዚህ ቀደሞቹ መንግስታት በተለየ ጠንከር ያለ የስደት ፖሊሲ እንደሚያራምድ ተናግረዋል። በስደት ፖሊሲ ላይ አዲስ መንገድ እንከተላለን። በተሻለ ሁኔታ እናደራጀዋለን፣ እንቆጣጠራለንም። መደበኛ ያልሆነ ስደትን በስፋት እናስቆማለን። በብሔራዊ ድንበሮች ላይ ቁጥጥር ይደረጋል። የጥገኝነት ማመልከቻዎችንም ውድቅ እናደርጋለን። ወደ ሀገራቸው የመመለስ እርምጃዎችን እንወስዳለን። በፈቃደኝነት ስደተኞችን የማስገባት መርሃ ግብርን እናቆማለን። የቤተሰብ አባላትን እንደገና ማገናኘትን እናቋርጣለን። በባለ 114ቱ ገጽ የውል ስምምነት መሰረት ጀርመን በተለይ ወንጀለኛና አደገኛ የሚባሉ ስደተኞችን ወደ ሶሪያና አፍጋኒስታን ማባረር ትጀምራለች። በቅርቡ ይመሰረታል ተብሎ የሚጠበቀው የጀርመን መንግስት ተግባራዊ የሚያደርገው ጠንካራ የስደት ፖሊሲ የትኛዎቹን ስደተኞች እንደሚመለከት የህግ ባለሙያና የፖለቲካ ሳይንስ ምሁር ዶክተር ለማይ ፍራሽዋን ዶይቼ ቬለ ጠይቋቸዋል። ስደተኛን በሚመለከት ጠረፍ ላይ እንመልሳለን የሚለው ነገር እንዳለ ሆኖ ለሚቀጥለው 3 ዓመት እንቀጥላለን። እኛ ደብሊን ውል ስምምነት አለን። አውሮፓ ከኛ ጋር የማያደርግ ከሆነ ሁሉንም ሰው እኛ ጋር የሚልክ ከሆነ አሁን የጀመርነውን የጠረፍ ጥበቃ እንቀጥላለን ብለዋል። ይሄ ያለ አግባብ ሌጋሊዝም የሚመጡ ሰዎችን ለማቆም የተስማሙበት ነገር ነው። ሌላው ሱብሲዲየር ፕሮቴክሽን ማለት የፍርድ ቤት ፕሮሰሳቸው አልቆ ወደ ሀገር ቤት ተመለሱ ተብሎ ወደ ሀገር ቤት ያልተመለሱበት ምክንያት አይደንቲቲያቸው ማንነታቸው ስላልተረጋገጠ ለጊዜው ያ ነገር እስኪረጋገጥ በጊዜያዊነት በየ6 ወሩ ወይ በ3 ወሩ እየታደሰ ስራም ተፈቅዶላቸው የሚኖሩበት የመኖሪያ ፍቃድ ነው። ይሄ ጊዜያዊ የመኖሪያ ፍቃድ ነው። ባለ ጉዳዩ ማንነቱ እንደታወቀ ጀርመን ለቆ እንዲሄድ ይደረጋል። ብዙ ኢትዮጵያኖች በእንደዚህ አይነት ነው የቆዩት። አገሪቷ ውስጥ ጦርነት አለ፣ የተለያየ ነገር አለና ሀገራዊ የሆነ አንቀጽ 4 አለ። በዛ መሰረት የመኖሪያ ፍቃድ ያላቸው ብዙ ኢትዮጵያኖች አሉ። እነሱ ቤተሰቦቻቸውን ያመጡ ነበር እስካሁን ልጆቻቸውን። አሁን ግን ወደፊት ይሄ መንግስት ቢቋቋም የተስማሙበት ምንድነው? ለጊዜው እናቆማለን፣ ለ2 ዓመት ልጆች ማምጣት እናቆማለን። ቤተሰብ ማለት ነው። ያ ቤተሰብ ማለት ልጅ፣
ባል ሚስት ማለት ነው። ያ አንዱ ወገን እዚህ ሆኖ ሌላው ሀገር ቤት ካሉ ማለት ነው። እነዛን ለ2 ዓመት ቤተሰቦቻቸውን እስካሁን ድረስ የሚያመጡትን ሱብሲዲየር ፕሮቴክሽን ላላቸው ሰዎች እናቆማለን ብሎ ተስማሙ። ሌላው ባለፉት 4 ዓመታት የስደት ጥያቄ ጠይቀው ከ5% በታች ሪኮግኒሽን የማያገኝ አገር የመጡ ስደተኞች ለምሳሌ ከኢትዮጵያ የመጡ ስደተኞች እንበልና ባለፉት 5 ዓመታት 4 ዓመታት 10,000 ጠይቀው እንደሆነ ከ10,000 ውስጥ 2%፣ 3% ብቻ የስደተኝነት መብት ካገኘ ኢትዮጵያ ሴኩርድ ካንትሪ ተብሎ ይታወቅና ከዛ የሚመጣውን ሰው ስደተኝነት አንሰጥም የሚባል ህግ እናወጣለናል። ለምሳሌ የሚፈልጉት አሁን አልጄሪያ፣ ኢንዲያ፣ ሞሮኮ፣ ቱኒዚያን ከዛ የሚመጡ ስደተኞችን አይቀበሉም። በፖለቲካ በምን ይብሉ ይሄ ሩል ኦፍ ሎው ያለበት ሀገር ነው ብለው ነው የሚቀበሉት ማለት ነው። ኢትዮጵያ ስደተኞችን ያው ፍርድ ቤቱ እምቢ ያላቸውንም ሰዎች ብትቀበልም ብትመልስም ወደ ሀገር ቤት ከጥቂት ጊዜ በኋላ 200፣ 300፣ 400 ሰው ከተመለሰ ችግር ደረሰ ካልተባለ እንደገና ከመጡ ስደተኞች ውስጥ ከ5% በታች ብቻ እውቅና የሚያገኙ ከሆነ ወደፊት ኢትዮጵያንም ሴኩርድ ካንትሪ ስለሆነች ስደተኞቻቸው እዚህ አይመጡም ሊሉ ይችላሉ ማለት ነው። የኢትዮጵያ መንግስት እምቢ የተባሉትን የሚወስድ ከሆነ ሌላም ለውጥ የሚደረግበት ስደተኞችን የሚመለከት ህግ አለ። ሌላው በአሁኑ ጊዜ ዱልዱንግ ያላቸው የፍርድ ቤት ፕሮሰሳቸው አልቆ ወደ ሀገር ቤት ተመለሱ ተብሎ ወደ ሀገር ቤት ያልተመለሱበት ምክንያት አይደንቲቲያቸው ማንነታቸው ስላልተረጋገጠ ለጊዜው ያ ነገር እስኪረጋገጥ በጊዜያዊነት በየ6 ወሩ ወይ በ3 ወሩ እየታደሰ ስራም ተፈቅዶላቸው የሚኖሩበት የመኖሪያ ፍቃድ ነው። ይሄ ጊዜያዊ የመኖሪያ ፍቃድ ነው። ወደ አገር ቤት ከሚሄዱ በቂ የጀርመንኛ ቋንቋ የሚችል ከሆነ ስራ የሚሰራ ከሆነ በስራው መኖር የሚችል ያለፉት 12 ወራቶች ስራ ከሰራ ስራው ደግሞ የጡረታ የሕክምና የአረጋውያን መንከባከባና ስርዓት በሚሆንበት ጊዜ የሚከፍለው አለ። ማህበራዊ ገንዘብ የሚባል አለ። ያንን የሚከፍል ስራ ያለፉት 12 ወራት ከሰራ ቋንቋ ከቻለ እስከ 31/12/2024 ቢያንስ 4 ዓመት ጀርመን ውስጥ ከቆየ ወደ ሀገራቸው ተመለሱ ከማለት መርዳት የሚችል ከሆነ እዚህ ህግ ተጠቃሚ ሊሆኑ ይችላሉ ልፈልጌ ነው። ይሄ ህግ ተግባራዊ ይሆናል ብዬ ነው የምገምተው በቅርቡ። የተሻሻለው ፈጣን የዜግነት አሰጣጥ ህግም በስምምነቱ እንደገና ይቀየራል። በዚሁ መሰረት በልዩ መስፈርት ከ3 ዓመታት የጀርመን ቆይታ በኋላ የጀርመን ዜግነት ማግኘት ያስችል የነበረው ህግ ከአሁን በኋላ ተግባራዊ አይሆንም። የውጭ ዜጎች ዜግነት ማግኘት የሚችሉት ጀርመን ውስጥ ለ5 ዓመታት ከኖሩ ብቻ ነው። ዜግነትን በሚመለከት 3 ዓመት እዚህ ሀገር የቆየ የሙያ ትምህርት የተማረ ቮኬሽናል ትሬኒንግ ያደረገ ወንጀል ያልሰራ ለቅድሙ ወንጀል ይመለከታል። ወንጀል ያልሰራ እዚህ ህብረተሰብ ውስጥ የተዋሃደ ህይወት የሚኖር ራሱን የቻለ ከሆነ በ3 ዓመትም ጀርመናዊ ዜግነት ማግኘት ይቻል ነበር። አሁን ህጉ ወጥቶ ባለፈው ይሄ ይሰርዙታል። የጀርመን የመከላከያ ወጪን ማሳደግ ተጣምረው አዲስ መንግስት የሚመሰርቱት ፓርቲዎች የተስማሙበት ሌላው ጉዳይ ነው። ይህም ጀርመን አባል የሆነችበት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት በምህጻሩ ኔቶ ለአባል ሀገራት ካስቀመጠው የወታደሮችና የጦር መሳሪያዎች መጠን ጋር ለማስተካከል ታስቦ የተደረገ መሆኑ በስምምነቱ ተጠቅሷል። አሁን በቅርቡ የሚያከትመው መንግስት የኑሮ ውድነቱን፣ የዩክራይን ጦርነት፣ የጀርመን ደህንነት፣ የዓለም ፖለቲካ የጸጥታ ሁኔታ እያሰጋ ስለሆነ ነው። ይህንንም ወደ 500 ሚሊያርድ ዩሮ የተለየ ተቀማጭ የሚለው ወጥቶ ይህን ነገር እንሸፍን የተባለበት ምክንያት ለዚህ ነው። በዚህም የተነሳ ዛሬ የጀርመን መከላከያ ፋብሪካዎች ልበል የመከላከያ መሳሪያዎች ማምረቻ ድርጅቶች 24 ሰዓት ማለት ይቻላል ስራ እየሰሩ ነው እና እያንዳንዱ አገሪቷን ከማንኛውም ጥቃት ለመከላከል የሚያስችል ዘመኑን የዋጀ ቴክኖሎጂ ላይ የተደገፈ ከጥቃቅን በሮቦት እና በሳተሊት የሚሰሩ ታንኮች ጫካ ውስጥ ገብቶ የቆሰለውን ሰው ተሸክሞ ይዘው የሚመጡ ሰው አልባ የሆኑ ታንኮችና ተሸካሚ ነገሮች ሳይቀር እያንዳንዱ ኖሃው ተጨምሮ የጀርመን የመከላከያ ኢንዱስትሪ በአሁኑ ወቅት በከፍተኛ ደረጃ ተነቃቅቶ ስራ እየሰራ ነው ያለው። ሌላው
አብዛኛው ገንዘብ መከላከያ ነው። አንድ ችግር እንኳን እኮ ቢመጣ ህዝቦቻችን የሚጠለሉበት ቡንከር ማለት አንደርግራውንድ ውስጥ ማለት ነው። ወደ 400-500 ያህል አሉ ጀርመን ውስጥ። ስለዚህ ጀርመን ራሷን ዜጎቿን ለመጠበቅ ሁሉንም አቅጣጫ እስከ መደበቂያ ቡንከር ድረስ እያደረጉ ነው። ይህንን ሁሉ ለማድረግ ገንዘብ አስፈቅደዋል፣ ቅድሚያ አውጥተዋል። ተጣማሪዎቹ ፓርቲዎች እስካሁን በሰዓት 12 ዩሮ ከ82 ሳንቲም የነበረው ዝቅተኛ የስራ ክፍያ ከጎርጎሮሳዊ 2026 ዓ.ም አንስቶ ወደ 15 ዩሮ ከፍ እንዲል ተስማምተዋል። ከዚህ ሌላ ከጡረታ እድሜያቸው በኋላ የሚሰሩ ሰዎች የሚያገኟቸው ከቀረጥ ቅነሳ ጋር የተያዙ ጥቅማ ጥቅሞችም በስምምነቱ ተካተዋል። በተለይ አነስተኛ ደሞዝ ያላቸውና መካከለኛ ደሞዝ ያላቸው መንግስት የሚቀበለውን ግብር እንዲቀንስላቸውና ኪሳቸው ውስጥ የሚገባው ገንዘብ ትንሽ ጠብሰቅ ብሎ ሊኖሩ የሚችሉበት መሆን አለበት ነው። የስራ አጦች ጥቅማ ጥቅሞች ላይ ማሻሻያዎችን ለማድረግና ለመስራት ፈቃደኛ ያልሆኑት ላይም ጠንካራ ማዕቀቦችን መጣልም በስምምነቱ ውስጥ ይገኛል። በቅርቡ አዲስ መንግስት የሚመሰርቱት የጀርመን ፓርቲዎች የተስማሙበት ውል ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሂሩት መለሰ ነኝ። ደህና ቆዩኝ።